ኦክቶበር 13 የዕለቱ መልእክት ርዕስ በዘመን ማብቂያ። ዮሴፍም ወንድሞቹን አለ፣ እኔ እሞታለሁ፣ እግዚአብሔርም መጎብኘትን ይጎበኛችኋል፣ ከዚህችም ምድር ያወጣችኋል፣ ለአብርሃምና ለይስሐቅ ለያዕቆብም ወደ ማለላቸው ምድር ያደርሳችኋል። ዘፍጥረት ምዕራፍ 50 ቁጥር 24። እኛ ከሌለን ቤተሰባችን፣ መስሪያ ቤታችን፣ አጥቢያ ቤተክርስቲያንና ሀገር የማይቀጥሉ አድርገን እናስብ ይሆንን? ከኛ በኋላ ለሚመጣው ትውልድ ምን እናስተላልፍ ይሆን? አንድ መሪ የአገልግሎት ኃላፊነቱን ለሌላው ካስረከበ በኋላ ያ ህብረት መቀጠል ካልቻለ አስረካቢው ግለሰብ ቀድሞውንም ተገቢውን ስራ አልሰራም ይባላል። ትክክለኛ ስራ መስራቱ የሚታወቀው እርሱ ወይም እርሷ ከለቀቁ በኋላ ያ ተቋም መቀጠል መቻሉ ነው። ዮሴፍ ለወንድሞቹ እኔ ከሞት በቃ ምን ይውጣችኋል? አለቀላችሁ፣ ህልውናችሁ ሁሉ ከኔ ጋር አብሮ ይቀበራል፣ ነገራችሁ ያከትምለታል አላላቸውም። ይልቁንም ዓይናቸውን ከእርሱ ላይ አንስተው የአባቶቻቸው የአብርሃም የይስሐቅና የያዕቆብ አምላክ ላይ እንዲያደርጉ በማሰብ ቀጣዩን የእግዚአብሔርን አጀንዳ እርሱም ዘጸአትን በእምነት አሳያቸው። እግዚአብሔር መጎብኘትን ይጎበኛችኋል በማለት የእግዚአብሔር ጉብኝት እንደሚመጣ አመለከታቸው። እውነተኛ አመራርና አባትነት መገለጫው ይሄ ነው። ትውልድን ወስዶ ከእግዚአብሔር ጋር ማጣበቅ። ከዮሴፍም በላይ ጌታችን ኢየሱስ ክርስቶስ ራሱ በምድር የነበረውን የአገልግሎት ዘመኑን ሲያጠናቅቅ እኔ ብሄድ ይሻላችኋል፣ ያለበለዚያ አጽናኙ አይመጣም እያለ የደቀ መዛሙርቱ ልብ ከሐዘን ድባብ ወጥቶ አጽናኙ መንፈስ ቅዱስን እንዲጠብቁ ሲያደርግ እንመለከታለን። እንግዲህ ቤተሰብ እንደ ቤተሰብ፣ ቤተ ክርስቲያን እንደ ቤተ ክርስቲያን እንዲሁም ሀገር እንደ ሀገር እንዲቀጥሉ የምንፈልግ ከሆነ እግዚአብሔር ላይ እንዲደገፉ የማድረግ ስራን እንስራ። የተሻለ ነገር ይመጣል የሚል ተስፋ እንሰንቅ። የትውልድንም ልብ እንደግፍ። እግዚአብሔር ይታመን። በዘመን ማብቂያ